ሰላም እንደምን አላችሁ? የስምንተኛ ክፍል ሲቲዝንሺፕ ኤጁኬሽን ዩኒት 7 ክሪቲካል ቲንኪንግ ኤንድ ፕሮብለም ሶልቪንግ ስኪልስ የሚለው ዩኒት ላይ ነው ያለነው። በዚህ ቪዲዮ የዩኒቱን ሶስተኛ ክፍል እናያለን። ርዕሳችንም እዚህ ጋር እንደምታዩት እንግዲህ ስቴፕስ ኦፍ ክሪቲካል ቲንኪንግ ኤንድ ዲሲዥን ሜኪንግ ፕሮሰስ የሚል ይሆናል ማለት ነው። በዚህ ርዕሰ ጉዳይ የተወያየን ለተወሰኑ ደቂቃዎች አብረን እንቆያለን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። አብራችሁ ቆዩ። መልካም ቆይታ። መልካም እንግዲህ ስቴፕስ ኦፍ ክሪቲካል ቲንኪንግ የራሱን የቻለ ስቴፕ አለው። ምን ለማድረግ ዲሲዥን ሜክ ለማድረግ ወይም ደግሞ የሆነ ውሳኔ ለመወሰን ወይም የመወሰን ፕሮሰስን ወይም ሂደትን ለማካሄድ የክሪቲካል ቲንኪንግ ስቴፖች አሉት ማለት ነው። እነዛ ስቴፖች ምን ናቸው? በዚህ ክፍል ውስጥ የምናየው ነው የሚሆነው። እንግዲህ 7 you have finished critical thinking as a logical reasoning and questioning to check the validity of a statement. ክሪቲካል ቲንኪንግ እንግዲህ በሰባተኛ ክፍል ትምህርታችሁ ዲፋይን ስታደርጉት ሎጂካል ሪዝኒንግ እና ኩዌሽኒንግን ይይዛል። ያ ማለት የሆነ ስታትመንት ቫሊዲቲ ማለት ዋይደር ትሩ ኦር ፎልስ የሆነ ነገር እውነት ነው ወይስ ሐሰት ነው የሚለውን ነገር ለማወቅ ክሪቲካል ቲንኪንግ እጅግ በጣም አስፈላጊ ነው። ቢኮዝ የክሪቲካል ቲንኪንግ ሎጂካል ሪዝኒንግን እና ኩዌሽን ይይዛል። ሎጂካል ሪዝኒንግ እና ኩዌሽን ደግሞ የሆነ ስታትመንት ቫሊድ ነው ኢንቫሊድ ነው፣ ያ ማለት ትሩ ነው ፎልስ ነው የሚለውን ነገር ለመለየት ይረዳናል ማለት ነው። ኢስ አ ክሪቲካል ኢቫሉዌሽን ኦፍ አርጊውመንት ኢት ሪፈርስ ቱ ዘ አቢሊቲ ቱ አናላይዝ ኢንፎርሜሽን ኦብጀክቲቭሊ ኤንድ ሜክ ሪዝንድ ጀጅመንት። አያችሁ፣ ክሪቲካል ቲንኪንግ ማለት ኤቢሊቲ ነው። ምን የማለት ኤቢሊቲ? ኢንፎርሜሽን አናላይዝ የማድረግ ወይም መረጃን የመተንተን ማለት ነው። ይህንን መረጃ ተንትነን የምንሰጠው ውሳኔ ሪዝንድ የሆነ ጀጅመንት ወይም ደግሞ ምክንያታዊ የሆነ ውሳኔ እንደወሰን ወይም እንድንወስን ይረዳናል ማለት ነው። ክሪቲካል ቲንኪንግ ሪዛልትስ ኢን አ ዋይዝ ዲሲዥን ሜኪንግ ፕሮሰስ። አያችሁ፣ ክሪቲካል ቲንኪንግ ወይም በጥልቅ አስበን ሪዝኔብል ሆነን እያንዳንዷን ነገር በጥንቃቄ የምንሰራ ከሆነ ዲሲዥናችን በጣም ትክክለኛ የሆነ ውሳኔ ይሆናል ማለት ነው። ኦኬ፣ ከጉዳቱ ጥቅሙ ያመዘነ ውሳኔ ይሆንልናል። ስለዚህ ክሪቲካል ቲንኪንግ ኢዝ ቬሪ ኢምፖርታንት ቲንግ። ኦኬ፣ ስለዚህ ክሪቲካል ቲንኪንግ ማለት ኢንፎርሜሽንን አናላይዝ አድርጎ ቫሊዲቲውን ሪዝኔብል ሆኖ ጀጅ ማድረግ ማለት ነው። ወይም ቫሊዲቲ ስንል ምንድነው ብያችኋለሁ? የሆነ ነገር ወይም የሆነ ስታትመንት ትሩ ነው ፎልስ ነው፣ ቫሊድ ነው ኢንቫሊድ ነው የሚለውን ነገር ለመለየት ክሪቲካል ቲንኪንግ በጣም ኢምፖርታንት እንደሆነ በሰባተኛ ክፍላችሁም ተምራችሁታል ይለናል ማለት ነው። እዚህ ጋር ሪመምበር እንግዲህ ዲሲዥን ሜኪንግ is refers to as a mental processing that leads to some action consciously or unconsciously። እንግዲህ እዚህ ጋር ዲሲዥን ሜኪንግ ወይም ደግሞ ውሳኔ መወሰን ሜንታል ፕሮሰስ ነው። ሜንታል ፕሮሰስ ያ ማለት የሆነ ውሳኔ ለመወሰን ስንፈልግ ውሳኔውን ከመወሰናችን በፊት ቅድመ ሁኔታዎች ይኖራሉ፣ ስቴፖች ይኖራሉ። እነዛን ስቴፖች ካጠናን በኋላ አናላይዝ ካረግን በኋላ ውሳኔውን እንሰጣለን። ስለዚህ አክሽን አይደር ኮንሲሽየስሊ ሊሆን ይችላል ኦር አንኮንሲሽየስሊ ሊሆን ይችላል። ዲሲዥን ሜክ ስናደርግ አሁን በተለምዶኛ ውሳኔዎችን እንወስናለን። ለምሳሌ የሆነ ነገር ማድረግ ፈልገን እንወስናለን አይደል? የሆነ ውሳኔ የምንወስነው ውሳኔ ኮንሲሽየስሊ ሊሆን ይችላል፣ አንኮንሲሽየስሊ ሊሆን ይችላል። ኮንሲሽየስ እና አንኮንሲሽየስ ማለት አስበንበት ወይም ደግሞ ትኩረት ሰጥተንበት ወይም ደግሞ እንዲሁ በደመ ነፍስ ሳናስብበት የምናደርገው ነገር ማለት ነው። ብዙ ጊዜ ለምሳሌ አሁን በልምድ የምናደርጋቸው ነገሮች አሉ። አንኮንሲሽየስሊ ወይም ደግሞ ትኩረት ሳንሰጥ እንዲሁ ዝም ብሎ በልምድ የምናደርጋቸው ነገሮች፣ የምንወስናቸው ውሳኔዎች። ኮንሲሽየስሊ ስንል ግን በጣም አስበንበት ትኩረት ሰጠነው የሚመጣውን ኮንሲኩዌንስም ፕሪዲክት አድርገን የምናደርገው ነገር ነው። In general, decision can be made consciously or unconsciously. Critical thinking help with a conscious decision making. አያችሁ፣ consciously ወይም unconsciously decision make ልናደርግ እንችላለን፣ ውሳኔ ልንወስን እንችላለን። እንዲሁ ዝም ብለን በደመ ነፍስ ወይም ደግሞ በጣም ትኩረት ሰጠን አስበን። consciously ማለት በማሰብ ትኩረት በመስጠት ነው። unconsciously በደመ ነፍስ እንዲሁ ሳናስብ። ክሪቲካል ቲንኪንግ ተጠቅመን ኦኬ፣ ክሪቲካል ቲንኪንግ ወይ ኢንፎርሜሽን አናላይዝ አድርገን እያንዳንዱ በጥንቃቄ ወስደን የምንጠቀመው ወይም የምንተገብረው ዲሲዥን ኢስ ኮንሲሽየስ እንለዋለን። ኮንሲሽየስ ትኩረት የተሰጠው የታሰበበት ቫልዩ ወይም ውጤቱ ምን ሊሆን እንደሚችል የሚገመት አይነት ውሳኔ ማለት ነው። No decision shall be made
ሃፓዛርድሊ ኦር ኢሞሽናሊ። ሃፓዛርድሊ ማለት እዚህ ጋር ሃፓዛርድሊ ማለት በድንገተኛ ወይም ደግሞ ያለ እቅድ ወይም እንዲሁ ዝም ብሎ ጊዜ የወለደው ማለት ነው። ኢሞሽናሊም በስሜት ምናምን ተነሳስተን ማለት ነው የምንወስነው ውሳኔ ትክክል አይደለም። ኖ ዲሲሽን ሻል ቢ ሜድ ሃፓዛርድሊ ኦር ኢሞሽናሊ። በኢሞሽን በስሜት ወይም ደግሞ እንዲሁ በድንገት ተነስተን የምንወስነው ውሳኔ ውጤቱ አያምርም ማለት ነው። የሆነ ሰው ስላናደደን ለምሳሌ ጓደኞቻችን ጋር ብዙ ጊዜ እንጣላለን እና የሆነ አሉባልታ ሰምተን ቀጥታ እዛ ሰው ላይ ሄደን ድጋሚ አይነት ላየው አልፈልግም፣ እንዳታናግረኝ፣ አልደርስብም፣ አትደርስብም ብለን የምንወስነው ውሳኔ ያለ አንዳንዴ እንዲሁ አሉባልታ ሰምተን ማለት ነው ሳናረጋግጥ። ይሄ እንግዲህ ኢሞሽናሊ ነው ወይም ደግሞ ሃፓዛርድሊ ማለት ነው። በድንገት በስሜት ተነስተን የምንወስነው ውሳኔ ቢኮዝ ሀሰት ሊሆን ይችላል እኮ የሰማነው ነገር። መረጃዎችን አናላይዝ አላረግንም፣ አልተነተንም፣ መረጃ አልሰበሰብንም፣ ሪዝኔብልም አይደለንም። እንደዚህ አይነት ውሳኔዎች ከጥቅማቸው ጉዳታቸው ያመዘነ ስለሆነ such kind of decision is not important guys። ሌላ እስቲ ኬዝ ስተዲ እስኪ ኬዝ ስተዲ students named Fautal and Gazara attended one of the public schools in Hawassa City Administration Sidama National Regional State። እንግዲህ የሆነ ተማሪ አለ ፎቶዋል የሚባል ፎቶዋል እና ጋሳራ የሚባሉ ሁለት ተማሪዎች አሉ። so attended one of the public schools in Hawassa በሐዋሳ ከተማ አስተዳደር በሲዳማ ክልል ማለት ነው ትምህርት እየተከታተለ ነው ይሄ ተማሪ። እነዚህ ሁለት ተማሪዎች ፋቶላ እና ጋሳራ ተብሎ የሚጠሩ ሁለት ተማሪዎች ማለት ነው። they frequently quarreled in school compounds disrupting the teaching learning process። እዚህ ጋር ኳረል ወይም ኳረልድ ማለት ደግሞ ጸብ መቀስቀስ ወይም ጸብ መፍጠር፣ ጸበኝነት ምናምን እንደማለት ነው። ሶ they frequently ማለት አልፎ አልፎ ጸብ ይፈጥራሉ እዚህ ትምህርት ቤት ግቢ ውስጥ ማለት ነው። and disrupting the teaching learning process የመማር ማስተማሩ ሂደትም ይረብሻሉ፣ ዲስተራፕት ያደርጋሉ ማለት ያስተጓጉላሉ። the situation was communicated by the school security and other students to the director። ኦኬ እንግዲህ ይሄ ጉዳይ የትምህርት ቤቱ ላይ ያሉ ማህበረሰብ ልክ እንደ ትምህርት ቤት ሴኩሪቲ ወይም ዘበኛ የምንለው ወይም ጠባቂ ማለት ነው ሌሎች ተማሪዎች ቱ ዘ ዳይሬክተር ለትምህርት ቤቱ ርዕሰ መምህር ሪፖርት ያደርጋሉ ማለት ነው። ስለዚህ የትምህርት ቤቱ ሴኩሪቲ ሌሎች ተማሪዎች በአንድ ላይ ሆነው እነዚህ ልጆች የመማር ማስተማሩን ሂደት እያስተጓጎሉ ነው ብለው ለዳይሬክተሩ ሪፖርት ያደርጋሉ ማለት ነው። he also summoned both students home room teachers as well as the unit leaders to his office። ከዛም ርዕሰ መምህሩ ምንድን ያደረገው እዚህ ጋር እንግዲህ ሁለቱም ተማሪዎች ከሆም ሩም ቲቸራቸው ጋር እንዲሁም ከዩኒት ሊደሮች ጋር ወደ ቢሮ እንዲቀርቡ ያደርጋል ማለት ነው ዳይሬክተሩ። the home room teachers confirmed that this is not the first time something like this has occurred። እንግዲህ የሆም ሩም ቲቸሩ ወይም የክላስ መምህሩ ስም ጠሪውን በለው እሱም እንደዚህ አይነት ነገር ሲተገበር ለመጀመሪያ ጊዜ አይደለም፣ በጣም ተደጋጋሚ ጊዜ ነው የሚረብሹት የሚል ሪፖርትን ይዞ ይመጣል። they claimed that the students were repeatedly advised and given oral warnings as well as written warning twice። ከዛም ምን አሉ ተማሪዎች በተደጋጋሚ ጊዜ ምክርም ተሰጥቷቸዋል፣ በተደጋጋሚ ጊዜ ተመክረዋል፣ ኦራል ዋርኒንግ ወይም ደግሞ የቃላት ማስጠንቀቂያ ተሰጥቷቸዋል። እሱ ብቻ ሳይሆን የጽሁፍ ማስጠንቀቂያም ለሁለተኛ ጊዜ ተሰጥቷቸው ነበረ የሚል ሪፖርት ይደርሰዋል ርዕሰ መምህሩ ማለት ነው። the students according to their findings are unwilling to change their behavior። ተማሪዎች እንግዲህ በተደጋጋሚ እንደታየው ከሆነ ባህሪያቸውን ጸባያቸውን ለመቀየር ፍላጎትም የላቸው። according to additional reports the students harassed female students both inside the compound and on their way home። ከዛ በተጨማሪ ደግሞ ስለ ተማሪዎች ስለ እነዚህ ሁለት ተማሪዎች የተወራው ወሬ ወይም ሪፖርት ምንድነው ሴት ተማሪዎችን እንደሚለክፉ እንደሚተናኮሱ በትምህርት ቤት ኮምፓውንድ ውስጥም ከትምህርት ቤት ውጭም ሴት ተማሪዎች እንደሚተናኮሱ ወይም ጾታዊ ትንኮሳ እንደሚያካሂዱ ሁላ መረጃዎች ይመጣሉ ማለት ነው። everyone agreed that the students were interfering with the learning and teaching process at school። ሌላው ደግሞ ብዙዎች እንደሚመሰክሩት ከሆነ ወይም እንደሚስማሙት ተማሪዎች በትምህርት ቤት የመማር ማስተማር ፕሮሰስ ውስጥም ጣልቃ እየገባው ችግር ይፈጥሩ ነበር። based on the reported incident the principal called the students and inquired about it።
አሁን እንግዲህ ሪፖርቱ ደርሶታል ለፕሪንሲፓሉ ወይም ለዳይሬክተሩ። ፕሪንሲፓል ማለት ርዕሰ መምህር ነው፣ ዳይሬክተር ነው። ኦኬ ሶ ተማሪዎች እንዲጠሩ ተደረገ ማለት ነው። በዘ ስቱደንትስ ዲ ኖት ኢቭን ሪግሬት ፎር ዴር አክሽን። ነገር ግን ተማሪዎች ቢጠሩና ቢጠየቁ ለሰሩት ስራ ምንም አይነት ሪግሬት ወይም ደግሞ ጸጸት ወይም ደግሞ ይቅርታ ሊጠይቁ አልቻሉም። ምንም የጥፋተኝነት ስሜት አልተሰማቸውም ማለት ነው። by exhaustively weighing all means of information and all evidence forwarded, the school administration leader by the school principal decided and informed the students that they were dismissed from the school, despite the fact that this was not the intentions of the institution. አያችሁ ምንም እንኳ የትምህርት ቤቱ ዓላማ ወይም አቋም ባይሆንም እንኳ እነዚህ ተማሪዎች የመማር ማስተማሩን ሂደት እያበላሹ ስለሆነ ከተለያዩ አቅጣጫዎች ከመምህራን ከተማሪዎች እና ከሌሎች መረጃዎችን አናላይዝ በማድረግ በመሰባሰብ የትምህርት ቤቱ ርዕሰ መምህር እና ሌሎች ጉዳዩ የሚመለከታቸው አካላት በአንድ ላይ በመሆን እነዚህ ተማሪዎች ትምህርታቸውን ማቋረጥ እንዳለባቸው ወይም ትምህርት ቤት እንዳይቀጥሉ የማድረግ ስራ ሰሩ ወይም ውሳኔ ተወሰነ ማለት ነው። The students were dissatisfied with the decision, but the school was bound by this decision. The school, on the other hand, was greatly relieved of unnecessary disruptions from such students. ተማሪዎች እንግዲህ the students were dissatisfied with the decision. ተማሪዎች በዚህ ዲሲሽን ብቻ አረኩ። but the school was bound by its decision. okay ስለዚህ ተማሪዎች በተወሰነባቸው ውሳኔ ደስተኛ አይደሉም፣ ዲሳቲስፋይድ ናቸው ማለት ነው። ትምህርት ቤቱ ግን በዚህ ውሳኔው እንደቀጠለ ሄደ ማለት ነው። ስለዚህ እንደዚህ አይነት አነሰሳሪ የሆኑ ዲስተራፕሽኖች ወይም ረብሻዎችን የማይታገስ መሆኑን ትምህርት ቤቱ በትልቁ ያዋሳል ወይም ይነግራል ማለት ነው። Even other violent students changed their way and started adhering to school rules and regulations. In general, the learning and teaching process in the schools have improved. ስለዚህ ሌሎች ተማሪዎች እንደዚህ አይነት የመረበሽ የምን ምናምን ነገር እንዳይሰማ ስለተባለ የትምህርት ቤቱ ተማሪዎች ሕግና ስርዓትን የማክበር ነገር ታየባቸው ማለት ነው። ሌሎቹም ሁሉ ሳይቀሩ በአጠቃላይ ትምህርት ቤቱ ላይ ያለው የመማር ማስተማር ሂደት የተሻለ መጣ ማለት ነው። ስለዚህ ከዚህ ኬዝ ስተዲ የምትማሩት ነገር ምንድን ነው? በትምህርት ቤቱ ሁለት ረባሽ ተማሪዎች ነበሩ። በየጊዜው ይረብሻሉ፣ የመማር ማስተማሩን ያስተጓጉላሉ፣ ተማሪዎችን ጾታዊ ትንኮሳ ያካሂዳሉ ምናምን። ከዛም የትምህርት ቤቱ ጠባቂዎች ወይም ሴኪሪቲዎች እንዲሁም ሌሎች ተማሪዎች ለርዕሰ መምህሩ ሪፖርት ያደርጋሉ። ርዕሰ መምህሩም የተለያዩ መረጃዎችን ሰበሰበ፣ አጣራ፣ መጨረሻ ላይ የወሰነ ውሳኔ ተማሪዎችን ማባረር ነበር። ስለዚህ ተማሪዎችን ማባረር ኢትስ አ ዲሲሽን፣ ይህ ውሳኔ ነው። ይህ ውሳኔ ለመወሰን ግን መረጃዎች መጣራት መቻል አለባቸው፣ አናላይዝ መደረግ መቻል አለባቸው። ብዙ ነገሮች ስቴፖች አሉ እንጂ ዝም ብለው እነዚህ ልጆች እየረበሹ ነው ስለተባለ ብቻ ከትምህርት ቤት ውጡ አልተባለም። ጥሩ የሆነ ውሳኔ ለመወሰን ስቴፖችን መከተል ያስፈልጋል ማለት ነው። ኦኬ ስለዚህ እነዚህን ስቴፖች ነው እያየን ያለ ነው። አሁን ቀጣይ ሜኪንግ ሪዝኔብል ኤንድ ራሽናል ዲሲሽን አዝ ስታርት ፕሪቪየስሊ ኢን ዘ ፕሪሲዲንግ ኬዝ ስቶሪ necessitate critical thinking። አያችሁ እንደነዚህ አይነት ሪዝኔብል ወይ ምክንያታዊ የሆኑ ውሳኔዎችን ለመወሰን ክሪቲካል ቲንኪንግ በጣም ያስፈልጋል። the steps for critical thinking in decision making process are as follow። እንግዲህ ዲሲሽን ሜክ ለማድረግ ስፔሻሊ ጥሩ የሆነ ዲሲሽን ለመወሰን የክሪቲካል ቲንኪንግ ስቴፖች አሉ። እነዚህ ስቴፖች ምንድን ናቸው? የመጀመሪያው ስቴፕ አይደንቲፋይ ዘ ዲሲሽን። ዲሲሽኑ ምን አይነት ዲሲሽን ነው የሚሆነው? ዲሲሽኑን አይደንቲፋይ ማድረግ። አሁን በፕሪሲዲንግ ስቶሪው ላይ ተማሪዎች ረብሸዋል፣ የመማር ማስተማሩን ሂደት አስተጓጉሏል። ስለዚህ ዲሲሽኑ ምንድነው የሚሆነው? አይደንቲፋይ ማድረግ። ተማሪዎችን እንዲመከሩ ማድረግ፣ ተመክረው አልተመለሱ። ተማሪዎች ከትምህርት ቤት እንዲባረሩ ሌላኛ ዲሲሽን ነው። ተማሪዎች ወላጅ እንዲያመጡ አሁንም ሌላኛ ዲሲሽን ነው። ኤንድ አጌን ተማሪዎችን ለብቻቸው ማስተማር ምናምን የተለያዩ አማራጮችን እንፈልጋለን። ስለዚህ ዲሲሽኑ አይደንቲፋይ ማድረግ ከዛ ሌላ ስቴፕ ውስጥ ይገባል ማለት ነው። ስለዚህ መጀመሪያው አይደንቲፋይንግ ዘ ዲሲሽን when it is necessary to make a decision it's best to define the natures of the decisions that must be made። እንግዲህ የሚወሰነው ውሳኔ ምን አይነት ውሳኔ እንደሆነ መጠናት መቻል አለበት። it's critical that the decision be defined. without it all other steps are impossible to take። ስለዚህ የመጀመሪያው ስቴፕ ምንድነው የሚሆነው?
ዲሲሽኑ ምን አይነት ነው ዲፋይን ማድረግ ነው። ኔቸሩ ምን ይመስላል? የሚወሰነው ውሳኔ አስፈላጊነቱ እንዴት ነው? ጥቅም አለው ወይ? ምናምን የሚሉ ነገሮች በሙሉ መጠናት መቻል ይኖርባቸዋል ማለት ነው። አዘርዋይስ ቀጣይ ያሉ ስቴፖች ቫሊድ አይሆንም ወይም ደግሞ ውጤት አይኖራቸውም ማለት ነው። ከዛ ውሳኔው ምን አይነት ውሳኔ እንደሆነ ታወቀ። ከዛ በኋላ ጋዘር ሪሌቫንት ኢንፎርሜሽን። አሁን እንግዲህ ልጆቹ በትምህርት ቤቱ ላይ ከባድ የሆነ ችግር እየፈጠሩ ነው። ስለዚህ ውሳኔው መባረር የሚል ውሳኔ ነው ብለን አሰብን። ሶ መባረር ከሆነ ለማባረር በቂ የሆነ ሪሌቫንት የሆነ ኢንፎርሜሽንን መሰብሰብ ያስፈልጋል። ለመባረር የሚያበቃ ስራ ሰርተዋል። ለዚህ ውሳኔ የሚያስፈልጉ ሪሌቫንት የሆኑ ኢንፎርሜሽኖች መሰብሰብ ያስፈልጋቸዋል ማለት ነው። ሶ ዋት ካይንድ ኦፍ ኢንፎርሜሽን ዲድ ዘ ስኩል ዳይሬክተር ኦር ፕሪንሲፓል ጋዘር አባውት the aforementioned story? ከላይ ከጠቀሰው ታሪክ በመነሳት እርሰ መምህሩ የሰበሰባቸው መረጃዎች ምን አይነት ናቸው? አንደኛ ከስኩል ሴኪዩሪቲ መረጃ አግኝቷል። ሁለተኛ ከተማሪዎች ከሌሎች ተማሪዎች መረጃ አግኝቷል። ሶስተኛ ከዩኒት ሊደሮች መረጃ አግኝቷል። አራተኛ ከሆምሩም ቲቸሩ ከሆምሩም ቲቸሩ መረጃ መጥቶ መክረነዋል፣ የቃል ማስጠንቀቂያ ሰጥተነዋል፣ የጽሁፍ ማስጠንቀቂያ ሰጥተናቸዋል፣ አልተመለሱም የሚል ኢንፎርሜሽኖችን ተቀብሏል እርሰ መምህሩ ማለት ነው። ስለዚህ ሪሌቫንት የሆኑ ኢንፎርሜሽኖችን አግኝቷል ማለት ነው። Before making a decision, it's critical to gather some relevant information. In this process, determining the type, source, and methods of obtaining relevant information as a determinant of the decision validity. ስለዚህ decision make ከማድረጋችን በፊት ወይም ከመወሰናችን በፊት it's critical to gather relevant information. በጣም ጠቃሚ የሚባሉ መረጃዎችን መሰብሰብ በጣም ወሳኝ ነው ለውሳኔው እንዲረዳን ማለት ነው። በዚህ ፕሮሰስ ጊዜ እንግዲህ ምን ነገር ያስፈልጋል? ኢንፎርሜሽኑ ታይፑ ምን አይነት ነው? ሶርሱ ከየት ነው? ኦብቴን ያደረግንበት ወይ ኢንፎርሜሽን ያገኘንበት መንገድስ ምን አይነት ነው? የሚሉ ነገሮች ዲተርማይን መደረግ መቻል አለባቸው። እነዚህ ደግሞ ዲሲሽናችን ወይም ውሳኔያችን ቫሊዲቲው ከፍ ያለ እንዲሆን ያደርጉታል ማለት ነው። ወይም የዲሲሽናችን ዋጋ ከፍ እንዲል ያደርጉታል። ትርጉም ያለው ውሳኔ እንድንወስን ይረዱናል ማለት ነው። Some of the data is internal and stems from his self-evaluation. Others could come from somewhere else. እንግዲህ ዲሲሽን መረጃዎችን ስንሰበስብ አንደኛ ዳታ ፍሮም ኢንተርናል ሊሆን ይችላል። ሁለተኛ ደግሞ ፍሮም ሂስ ሰልፍ ኢቫሉዌሽን ሊሆን ይችላል። አዘርስ ኩድ ካምስ ፍሮም ሳምዌር ኤልስ ከሌላ ቦታ ሊገኙ ይችላሉ ማለት። ስለዚህ ኢንፎርሜሽን ጋዘር ስናደርግ ከተለያዩ ቦታዎች ልንፈልግ እንችላለን። አንደኛ ሰዎችን በመጠየቅ ሊሆን ይችላል። ሁለተኛ እኛ ራሳችን ሰርች በማድረግ ሊሆን ይችላል። ሶ ብቻ መረጃው ሪሌቫንት የሚያዝ የሚጨበጥ የሚዳሰስ ምክንያት የሆነ ሪዝኔብል የሆነ መረጃ መሆን መቻል አለበት። ያን ውሳኔ ለመወሰን የሚያስችለን መረጃ መሆን መቻል አለበት ማለት ነው። ስቴፕ ነምበር 3 አይደንቲፋይ ዲ አልተርኔቲቭስ። እንግዲህ የተለያዩ ዲሲሽኖችን አዘጋጅተናል። ካዘጋጀናቸው ዲሲሽኖች መካከል አንደኛውን ልንመርጥ ነው። አንደኛ ለምሳሌ መምከር ብለን ነበር፣ ግን ተመክረዋል ከዚህ ቀደም። ምናልባት ዳግመኛ ለሶስተኛ ጊዜ መምከር አንድ አማራጭ ሊሆን ይችላል። ሁለተኛ ተማሪዎችን ማባረር። ሶስተኛ ወላጅ እንዲያመጡ ማድረግ። አራተኛ ለተወሰነ ጊዜ ቀጥቶ እንዲመለሱ ማድረግ። የተለያዩ አማራጮች ይኖሩናል ማለት ነው። እነዛ አንዱን እንድንመርጥ ነው በኋላ። ኦኬ ስለዚህ እዚህ ጋር ለምሳሌ what the school alternatives to the above mentioned story violent students ይላል። እነዚህ ላይ ያሉ ረባሽ ተማሪዎች የተወሰደባቸው አልተርኔቲቮች ምን ነበሩ? ምክር መስጠት ነበረ፣ ተሰጥቷቸዋል፣ አልተመለሱም። የጽሁፍ ማስጠንቀቂያ ተሰጥቷቸው ነበረ፣ አልተመለሱም። አሁን ሶስተኛ ሌላ አልተርኔቲቭ እየተፈለገ ነበር ማለት ነው። እሱም ማባረር ነው፣ ተባረሩ። ሶ gathering information allows us to identify several possible courses of action or alternatives. It's also possible to create a new alternatives by using your imagination and additional information. አያችሁ እኛ ውስጣችን የሚሰማንን ስሜት በማዳመጥ ከላይ የሰበሰብናቸው ኢንፎርሜሽኖችንም በማየት የተለያዩ ዲሲሽኖችን መወሰን፣ ከነዛ ውሳኔዎች መካከል ትክክል ይሆናል ለዚህ ጥፋት ወይም ለዚህ ነገር ይመጥናል ያልነው አፕላይ ማድረግ።
So this step will include a list of all possible and desirable alternatives. እንግዲህ እዚህ ስቴፕ ላይ የተጠቀሱ የተለያዩ ዲሲሽኖች ይኖራሉ። ከነዛ መካከል አንዱን መምረጥ። እንደዚህ እናደርግባቸው ይሆን? እንዲናደርግ ይሆን? ይሄኛው አይሻልም? ይሄን ብንወስን ምናምን የሚሉ አማራጮች ይኖራሉ። እነዛን አማራጮች አይደንቲፋይ ማድረግ ነው። ከዛ በኋላስ with the ኤቪደንሶችን መመዘን ማየት። አሁን ቫሊድ ኢንፎርሜሽኖች ሰብስበናል ወይም ሪሶርሶችን ወይም ኤቪደንሶችን ሰብስበናል። እነዚህ ኤቪደንሶችን መመዘን የትኛው ቢሆን ይሻላል፣ ይሄ ልክ ነው፣ ይሄ አይደለም ምናምን የሚሉ ነገሮችን መመዘን ማለት ነው። so weigh until those who appears to have a higher chance of reaching the goal are distinguished from the rest. Consider whether the need discovered during the decision-making process can be met by using each alternative. It's not a simple process. When you go through this difficult internal process, you end up favoring a certain option. Finally, prioritize the alternatives based on your personal value system ይላል። እንግዲህ የተለያዩ ዲሲሽኖች አሉ። እነዛን ዲሲሽኖች መመዘን፣ ይሄኛውን አፕላይ ብናደርገው ምን ሊያመጣ ይችላል፣ ይሄኛው ቢሆንስ ምናምን የሚሉ ነገሮችን መውሰድ ነው። ይህ ፕሮሰስ ኢስ ነው ሲምፕል የሚባል ፕሮሰስ አይደለም። ይህ ፕሮሰስ በጣም ክሪቲካል ቲንኪንግ ያስፈልገዋል ማለት ነው። ኦኬ። ከዛ ፋይናሊ ፕራዮሪታይዝ አልተርኔቲቭ ቤዝድ ኦን ዮር ፐርሰናል ቫልዩ ሲስተም። ከተዘረዘሩት ዲሲሽኖች መካከል ይሆናል ያልነውን በራሳችን እምነት ይሄ ይሆናል ያልነውን ነገር መወሰን ማለት ነው። ስለዚህ ስንወስን ቹዝ አሞንግ አልተርኔቲቭስ። ሶ አልተርኔቲቮችን ምን ማድረግ መምረጥ፣ የተሻለ ይሆናል ያልነውን መምረጥ አምስተኛው ስቴፕ ነው። ቅድም ትምህርት ቤቱ ላይ የተካሄደው ምርጫ ምንድነው? ማባረር የሚለው ማባረር፣ ተማሪዎችን ከትምህርት ቤት ማባረርና ትምህርት ቤቱ ሰላም እንዲያገኝ ማድረግ። ከዛም ተባረሩ፣ ትምህርት ቤቱ ሰላሙን አገኘ፣ የመማር ማስተማር ሂደቱ ምን አለ ተስተካከለ ማለት ነው። ስለዚህ ቹዝ ማድረግ ዲሲሽኑን ወይም ደግሞ ውሳኔውን መምረጥ፣ ይሄ ይሆናል ያልነው እንትን ዲሲሽን ማለት ነው። once all of the evidences has been weighted, it's simple to select the alternatives that appear to be the best one from the alternatives that have been prioritized. ስለዚህ ከተዘረዘሩ አልተርኔቲቮች መካከል ዌት አድርገን ወይም መዝነን ይሄኛው ይሻላል ብለን አንዱን መረጥ። ከመረጥን በኋላስ ቴክ አክሽን፣ ውሳኔ መወሰን። በቃ ውሳኔ የሚወስነው አካል ይነጋገራል፣ ይስማማል፣ ምን ይላል፣ የሚወሰንበት አካል ይጠራል፣ እንደዚህ ተደርጋል ይባላል። በጽሁፍም ተሆነ በወረቀት ደረጃ በሚደርስበት ደረጃ ይሰጠዋል። ለምሳሌ አንድ ሰው ከመስሪያ ቤት ሲባረር መስሪያ ቤቱ ላይ ያሉት ሰዎች ተሰብስበው ብዙ ነገር አውጥተው ወርደው ከዛ በኋላ ከስራ የመባረሪያ ደብዳቤ ተጽፎ ይሰጠዋል። እሱ ቴክ አክሽን እንለዋለን ማለት ነው። because this is the actualization stage, you can now take some positive actions by starting to implement the alternative you chose from among the alternatives. ስለዚህ እዚህ ጋር ካሉት አልተርኔቲቮች መካከል አንዱን መርጠን አክሽን እንወስድ ነው ማለት ነው። በዚህ መሰረት ምን እናደርጋለን? ውሳኔ እንወስናለን። አይ ቲንክ የመጨረሻ ስቴፕ ምን ይሆናል መሰላችሁ? ሪቪው ዮር ዲሲሽን ኤንድ ኢትስ ኮንሲኩዌንስ። ከዛ ዲሲሽናችንን ማየት፣ ሪቪው ማድረግ፣ ጥሩ ውጤት አመጣ ወይስ ጉዳት አመጣ፣ ኮንሲኩዌንሱ ምንድነው፣ ያመጣው ውጤት ምንድነው የሚሉ ነገሮችን ማየት። አሁን ከትምህርት ቤት እነዛ ሁለት ልጆች ሲባረሩ ውጤቱ ምን ሆነ? የመማር ማስተማር ሂደቱ አሪፍ ሆነ። ተማሪዎች ሕግና ስርዓትን ማክበር ጀመሩ። እነዛ ልጆች ስለተባረሩ እኛም ላይ ይደርሳል በሚል ትምህርት ቤቱ ጥሩ ስምና ዝና አገኘ ማለት ነው። ስለዚህ ውጤቱ አሪፍ ነበር። It's critical to review the outcomes of decision and determine whether or not they addressed the need identified for decision making. If the decision does not address the identified need, a certain steps of the process must be repeated in order to make a new decision. ስለዚህ ዲሲሽኑ ይታይና የተወሰነ ውሳኔ የሚያመጣው ኮንሲኩዌንስ አለ ወይም ውጤት አለ። ያ ውጤት ጥሩ ከሆነ የወሰነው ውሳኔ ልክ ነበረ። የሚያመጣው ውጤት ግን ጥሩ ካልሆነ እንደገና አዲስ ዲሲሽን። ለምሳሌ ተማሪዎች ተባረው ትምህርት ቤቱ ላይ እጅግ በጣም መጥፎ የሚባል ነገር ቢደርስስ?
ተማሪዎች እንዲመለሱ ይደረግና ሌላ አልተርኔቲቭ የሆነ ውሳኔ እንዲወሰን ይደረጋል ማለት ነው። ቢኮዝ እነዚህ ሰዎች የወሰኑ ውሳኔ ልክ አልነበረም፣ ለትምህርት ቤቱ ጥሩ ነገር አላመጣም ማለት ነው። ኦኬ ስለዚህ የወሰነው ውሳኔ ትክክል ካልሆነ እንደገና ሌላ አዲስ ውሳኔ ወይም ኒው ዲሲሽን እንድንወስን እንገደዳለን ማለት ነው። ስለዚህ ዞስ አር ክሪቲካል ቲንኪንግ ስቴፕስ ወይም ስቴፕስ ኦፍ ክሪቲካል ቲንኪንግ ዲሲሽን ሜኪንግ ፕሮሰስ ነው። ዲሲሽን ሜክ በምናደርግበት ጊዜ የክሪቲካል ቲንኪንግ ስቴፖች አሉ ማለት ነው። ክሪቲካል ቲንኪንግ ባጭሩ የሆነ ውሳኔ ለመወሰን ሪዝኔብል መሆን፣ ሎጂካል መሆን፣ መረጃዎችን ማሰባሰብ፣ ከዛ የተለያዩ ነገሮችን አንዱን ከአንዱ ጋር አመዛዝነን የምንወስነው ውሳኔ በክሪቲካል ቲንኪንግ አማካኝነት መሆን መቻል አለበት። አለበለዛ የምንወስነው ውሳኔ ትክክል ላይሆን ይችላል፣ መጥፎ የሆነ ኮንሲኩዌንስ ወይም ውጤት ይዞ ሊመጣ ይችላል ይለናል። የዛሬው ክላሳችን ይህን ይመስላል። በሚቀጥለው በፓርት 4 7.4 ስኪልስ ኤንድ ሃቢትስ ኦፍ ክሪቲካል ቲንኪንግ ኤንድ ፕሮብለም ሶልቪንግ የሚል ርዕስ ይኖረናል። በዛ ርዕሰ ጉዳይ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። መልካም ጊዜ